ልጄን እፈልጋለሁ ብሎ ከእንደገና ወደ እነ ኦርካ ቤት ሄደ። ሜላትም እጅግ ደነገጠች። ሜላትም ኤቨንን ከእንደገና አሳመነቻት። ወንድምሽን የገደለችውን ገለሽ ተበቀይ በማለት ሻይ ውስጥ መርዝ መርዘው ሰጥተዋታል። ሰላም ሰላም! ውድ የተወደዳችሁ የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የሲኖላን ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ለዚህ ቤት አዲስ የሆናችሁ ሁሉ ላይክ እና ሰብ እያደረጋችሁ እንድትጀምሩ ስል በትህትና እጠይቃችኋለሁ። ስለምታደርጉም ከልብ እያመሰገንኩኝ በባለፈው ክፍል ላይ ሜላትን ኦርካ ከዚህ ቤት ውጪ ብላት ነበረ። ኤቨንም ሲኖላን ይቅርታ ጠይቋ አብረው እየኖሩ ሳለ ሜላትም ምትተኛው ኩሽና ውስጥ ሆኖ ነበረ። ሆኖም እንደምንም ብዬ እንዴት ነው እችን በግ አሳምኜ ወደ ራሴ የምመልሰው? በፍጹም ኦርካን የሲኖላ መሆን የለበትም ብላ ነበረ። ሆኖም ቅዱሴ ኦርካንን የወጋበትን ቪዲዮ ስለነበራት ለኤቨን ታሳያታለች። ይኸው ወንድምሽን ልትገል የነበረችው እሷ ናት። እንግዲህ ፍቅረኛዋ ቅዱሴ ከወጋ በኋላ እሷ ለማዳን ፈለገች እንጂ ወንድምሽን ያስወጋችው እራሷ ናት። ሲኖላ እጅግ አስመሳይ ናት ብላ ከእንደገና ታሳምናታለች። እንዴት ወንድሜን ትገላለች? እንዴት ወንድሜን ታስወጋለች? በማለትም እሷም እጅግ ትደነግጣለች። ከሆነም በኋላ በይ አሁን አንቺ እውነት ነው አሳምናሻለች፣ ግን ይሄ ነገር እውነተኛ ነው፣ ወንድምሽን ልትገለው እንጂ አፍቅር አይደለም በማለት ትነግራታለች። እሷም በፍጹም አለቃትም እቺ አስመሳይ ብላ ትላታለች። ሜሉን ሁሉንም ነገር ካመነቻት በኋላ ሜሉም ለመሄድ ወደ ሳሎን ስትሄድ ኦርካንም በይ ጥርግ ብለሽ ከዚህ ትወጫለሽ ብሏትም ነበረ። ሆኖም ኤቨን ኦርካንን ትጠይቀዋለች። ማን ነበር የወጋክ ብላ ስትጠይቀው የወጋኝ አሁን አልፏል ተዩ ብሎ ቢላትም ወንድሜ ማወቅ እፈልጋለሁ ካልነገርከኝ ለእናቴ እነግራለሁ ብላ ስትል የወጋኝ ቅዱሴ ነው ብሎ ይላታል። ለካ ሜላት ያለችው ነገር ሁሉ እውነት ነው። ስለዚህ እቺ ልጅ አስመሳይ ናት አለቃትም በማለት አሁንም ትስታለች። ኢቨን ምን እየሆንሽ ነው ያለሽው ብሎ ሲላት እንዴት ነው የምታስወጋ? ቅዱሴ እኮ ፍቅረኛዋ ነው ብላ ትለዋለች። በቃ ያ አልፏል። ምን ሆነሽ ነው? እንደ እስስት ነው ወይ የምትቀያየሪው ብሎ ሲላት ሲኖላ ናት እንጂ እንደ እስስት የምትቀያየረው እኔ አይደለም ብላ ስትል ሜሉ ሁሉንም ነገር የነገረች ማለት እውነት ነው ብሎ ይላል። እሱም በንዴት ወጥቶ ሜሉን ይጠራትና በይ ከዚህ ቤት ውጭልኝ ብሎ ይላታል። እሱም እንደዛ በሚላት ሰዓት ኤቨንም እሷ የምትወጣ ከሆነ እኔ ከዚህ ቤት ወጣለሁ አብሬያት ነው እንጂ ሜሉ ብቻዋን አትወጣም። መውጣትም ካለባት ሲኖላ ናት። ሲኖላ ማለት አስመሳይ ናት ብላ ትናገራለች። ኦርካንም ምን እየሆንሽ ነው ያለሽው ብሎ ይላታል። ሲኖላም በቃ ተዋቸው ብላ ስትል አንቺን አያገባሽም በማለትም ባይለ ቁጣም ብትናገራትም ሜላትንም ይተዋትና ከዛም በኋላ ሲኖላ ምን ሆና ነው ብላ ስትጠይቅ ቅዱሴ እንደወጋኝ ሜላት ነግሯት ነው፣ ስለዚህ ነው እንደዚህ የሆነችው ብሎ ይላታል። ካዳ የኔ እጅ ያለበት መስሏት ነው ቅዱሴ የኔ ፍቅረኛ ስለሆነ እውነቷን ነው፣ እውነት አላት። አንተም ብትሆን እንደዛ ነው የምታደርገው በእሷ ቦታ ሆነ ካየኸው ብላ ትለዋለች። እሱም አይ እንዲህ ማድረግ አልነበረባትም ብሎ ቢልም ሜላት በደንብ አድርጓ ስላሳመነቻት እሷም እንደዛ በማለት ትቀበላለች። ዲቢም ይደውልላትና ለሜሉ ልጄን እፈልጋለሁ ቶሎ አሁኑኑ ካልመጣሽ እመጣለሁ ብሎ
ይላታል። እሷም የምን ልጅ ነው? ልጅ የለህም? መጣው ትልና ያን የሆኑ እሱ ጋር ትሄዳለች። እሱ ጋም እንደሄደች ምን እየሆንክ ነው አንተ ሽማግሌ? ልጄ ልጄ የምትለው የምን ልጅ ነው እኔ ጋ ያለ? በማለትም ትቆጣዋለች። ስትጮውበትም እሱ ምንም አልመሰለውም። ልጅ ከፈለግ ሲኖላ ሚስትን አምጥተ ከእሷ መውለድ ትችላለህ፣ እኔ የምን ልጅ ነው የምትለኝ ብላ ብትለውም ልጄን እፈልጋለሁ ብሎ ይላታል። እሷም ነፍሰ ጡር እንዳልሆነች ከቦርሳ ውስጥ አውጥታ ኦርካንን ለመሸወድ ብቻ ወረቀት እንዳሰራችና ነፍሰ ጡር እንደሆነች ትነግረዋለች እንጂ ምንም ያረገዝኩት ነገር የለም ብላ ስትናገረው፣ እንዴት ነው በስሜቴ የምትጫወችው? ልጅ ስለምፈልግ ነው አይደል እንደዚህ የምታደርጊው? በማለት ይላታል። እሷም አይ እኔ አላረገዝኩም፣ ኦርካንን ወደ እኔ ልወስደውና ከዚች ልጅ ለማውጣት ፈልጌ ነው አልኩ፣ አንተ ሰውዬ ዞር በልልኝ በማለትም ከተናገረችውና ወረቀቱን ካነበበ በኋላ ይለያያሉ። እሷም ወደ ቤት ትገባለች። ቤትም እንደገባች ሄቨንን ትጠራትና አሁን ከሲኖላ ጋር መታረቅ አለብሽ፣ ከሲኖላ ጋር ከታረቅሽ በኋላ አንድ ስራ እንሰራለን፣ ካለበለዛ እኔ ከዚህ ቤት መውጣት አለብኝ ብላ ትላታለች። በፍጹም አንቺ ከዚህ ቤት አትወጪም፣ አንቺ ነሽ ወንድሜን የምታፈቅሪው፣ መውጣትም ካለባት ሲኖላ ናት በማለት ትናገራለች። እሷም አሁን እሷን እንደምንም ብለን ከዚህ ቤት እንድትወጣ እናደርጋታለን ብላ ትላለች። ሄቨን እኔ አንድ ሀሳብ አለኝ ብላ ትላታለች። ምንድነው ሀሳብሽ ንገሪኝ ብላ ስትላት፣ ለምን ሲኖላን አንገላትምና እስከ መጨረሻው አናስወግዳትም? ከዛን እኛ ደስተኛ ህይወት እንኖራለን ብላ ትላታለች። ኤቨንም ትደነግጣለች። እንዴት ሜሉ ይህን ታስቢያለሽ? ይህ እኮ በጣም ከባድ ነገር ነው ብላ ትላታለች። ምንም ማድረግ ስላልቻልኩኝ ነው። እሷ በህይወት እያለች በፍጹም ከኦርካን አትለይም፣ ግዴታ መግደል ነው ያለብን ብላ ትላታለች። ብንገል እኮ ብትሞት እንደምንታሰር ታውቂያለሽ ወይ ብላ ብትላትም አይ አንታሰርም ብላ ትላታለች። እንዴት ነው የማንታሰረው? ብትሞትና ብንገላት በመጀመሪያ የምንጠረጠረው እኛንን ብላ ትላታለች። አይ እኔ የሆነ የማውቀው ዶክተር አለ ልክ ድንገተኛ እንደሞተች እንጂ በመርስ ወይም ደግሞ ሰው እንደገደላት አይታወቅም። ያንን ከጠጣች በኋላ እንደ ድንገተኛ ድንገት ትሞታለች። ከዛም በኋላ ያበቃል ነገሩ ትላታለች። ግን ይሄ ነገር በጣም ከባድ ነው፣ ተይ ሜሉ ይቅርብን ብላ ስትል ዶክተር ነው ሄጄ ከዶክተሩ አመጣለሁ ብላ ትላታለች። እሷም ከዶክተሩ ጋር እስክታመጣ ድረስ ሄቨንም ከሲኖላ ጋር እንድትታረቅ ታረጋታለች። ሄቨንም ሲኖላን በጣም ይቅርታ፣ እኔ እኮ ሜሉ ስለማትወጣ አውቄ አስመስዬ ነው፣ እኔ ከእናንተ ጋር ነው ያለሁት ብላ ትላታለች። ሲኖላንም አቅፋ ከዛሬ ስለማትተርፊ እያለቻት ይቅርታ ትጠይቃታለች። ሲኖላም እውነት መስሏት ይቅርታውን ትቀበልና ደስ ስላላት ለኦርካን ሄዷ ሄቨን እኮ ይቅርታ ጠየቀችኝ፣ እኔ ሜሉ ከዚህ ቤት ስለማትወጣ እናተን አስመስዬ ነው እንጂ ሜሉን አልፈልጋትም ብላ ትላታለች። እሷም እንደዛ ያለቻትን ለኦርካን ስትነግረው ኦርካን ግን ትንሽ ጥያቄም ቢፈጥርበት እሺ በቃ ብሎ ይላታል። ሜሉም መርዙን ይዛ ከመጣች በኋላ ይኸው ታርቀናል ብላ ትላታለች። እሷም ስለ መርዙ እንዴት እንደምትሰጣት እየነገረቻት ዲቢ ከእንደገና ወደ ቤት ይመጣል። እሱም ከመጣ በኋላ ነይ ፍቅሬ ወደ ቤት እንሂድ ብሎ ይላታል። የምን ፍቅር ነው የሚያጫውት? አንተ ክብሬ ተነካና እገላለሁ ስትል ነው የሚያምርብህ፣ ያመሃል እንዴ ብላ ስትለውም አዎ በአንቺ ፍቅር ታምም ያለው እኔ ከአንቺ የምፈልገው 7 ልጅ ነው እና ወደ ቤት መሄድ አለብን ብሎ ይላታል።
እሷም እኔ አሁን አልሄድም፣ 7 ቦታ ነበር አንተ መሰባበር፣ ቀጥበልና ከዚህ ሂድልኝ ብላ ስትለውም እንደማሄድ ሲናገራት እሺ በቃ ማታ እመጣለሁ ብሎ ይናገራል ብላ ትናገረዋለች። እሷም ማታ እመጣለሁ ስትል እሱም ወደ ቤቱ ይመለሳል። ሲኖላና ኦርካን በጣም ጥሩ ጊዜም እያሳለፉ ደስተኛ ሆነው ታገብኛለሽ ወይ ብሎም እየጠየቃት ነበር። አዎ አገባሃለሁ፣ ካንተ ውጪ መኖር አልችልም እያለችም ደስ የሚል ቆይታ እያሳለፉና የኤቨንም ነገር እየገረማቸው ሁሉንም ነገር እያስታወሱም ኤቨን ግን ምን እየሆነች ነው ብለውም እያወሩ ደስ የሚል ቆይታ ነበራቸው። ሆኖም ሄለን ኤቨንም እሷን ለመግደል እንግዲህ እንዳስረዳቻት ወይን በምግብ ወይን በሻይ ነው። አንቺ አሁን ከእሷ ጋር ስለታረግሽ ሻይ ታፈይና ሻይ ውስጥ መርዝ ጨምሪና ያንን ከጠጣች በኋላ ያኔውኑ ትሞታለች። ስለዚህ እንደዚህ ነው ማድረግ ያለብን ብለው ይመካከራሉ። ሲኖላም ሳሎን ላይ ቁጭ ብላ ነበረ። እነሱም ይገቡና ሻዩን ያፈላሉ። ኤቨንም እጅግ እየተንቀጠቀጠችም እየፈራችም ቢሆን የወንድሜ ደም እንደፈሰሰ እኔም እበቀልለታለሁ በማለት እያወሩ ሻዩን ያፈላሉ። ሻዩንም እንዳፈሉ ከጨረሱም በኋላ መርዙንም ይጨምሩበትና አሁን ምን እንደምታደርጊ ልንገርሽ፣ አንቺ ስለታረቃችሁ ነይ የወንድሜ ሚስት ሻይን ጠጣ ትያታለሽ፣ ሳሎን ላይ ሄዳችሁ ትጠጫለሽ ብላ ትላታለች። የሲኖላ ውስጥ መርዙን ሜላት ከጨመረች በኋላ ይኸው ይህንን ይዘሽ ሂጂ ትላትና መርዙንም ደግሞ የቀረውን ኩሽና ክችና ውስጥ ታስቀምጣለች። ኤቨንም ሳሎን ላይ ይዟ ገብታለች። ከገባችም በኋላ ሲኖላዬ የወንድሜ ሚስት ነይ ሻይ እንጠጣ ብላ ትላታለች። እሷም የባልየትማ ያፈላችውን ሻይ አብረን እንጠጣለን፣ በጣም ደስ የሚል ሻይ ነው ያፈላሽው እያለቻት ነው። እዛ ጋ ሜሉም መርዙን ይዛ ወዲና ወዲህ በባዶ ሜዳ እየተንቀጠቀጠች ትገኛለች። እንግዲህ ሲኖላ ልትጠጣ ሻዩን ይዘዋለች። ይዟም ከረሩ እንደሚያምርና ቆንጆ ሻይ እንደሆነ ኤቨንም እንግዲህ ደስ ብላት ፍራቻውንም ትቷ እያየቻት እየጠጣች በይ በቃ ጠጪ ብላ እያበረታታቻትም ትገኛለች። ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች እንግዲህ ሲኖላ አሁን ላይም ደግሞ ከእንደገና ወጥመድ ውስጥ ገብታለች። ከብዙ ፈተና ውስጥ አሁን ደግሞ ነፍሷን ሊገሉ እያሰቡ ይገኛሉ። እንግዲህ ኤቨንም ለወንድሟ ብላ መጀመሪያ ላይ ሲኖላን በትክክለኛ ይቅርታ ጠይቋት ነበር። እንደምንም ብላ ሜላት አሳምናታለች። ካሳመነቻትም በኋላ ካልገደለቻት ከወንድሟ ሕይወት እንደማትወጣ እንደምንም ብላ አሳምናት መርዙንም ለመስጠት ደርሰዋል ማለት ነው። እንግዲህ ቀጣይ ክፍል ላይ ምን ይፈጠር ይሆን? ሲኖላ ልትጠጣው ስትል ክፍሉ በዚህ ተጠናቋል። ትጠጣዋለች ወይስ ውስጧ ተጠራጥሮ ልትተው ትችል ይሆን? ግምታችሁን ኮሜንት ላይ እያስቀመጣችሁ ኤቨንስ ትክክል ናት ወይ? መጀመሪያ አምና ሲኖላን ይቅርታ ከጠየቀች በኋላ ሜላት ያንን ቪዲዮ ስታሳያትና ወንድሟም ያለፈ ነው ብሎ እያላት ያንን ነገር መበቀል አለብኝ፣ እውነት የሲኖላ እጅ አለበት ብላ ያለችው ከእንደገና ወደ ሜሉ የተመለሰችው ትክክል ናት ወይስ ትክክል አይደለችም? እናንተ በወንድማችሁ ላይ ቢከሰት እንደዚህ አይነት ነገር እንዴት ታደርጋላችሁ? እንደ ኤቨን ታደርጋላችሁ ወይስ ያ ያለፈ ታሪክ ነው ብላችሁ ትተዋላችሁ? ኮሜንት ላይ ሀሳባችሁን እንድታስቀምጡ ስል በትህትና ጠየኳችሁ።
እንግዲህ እንደተለመደው ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮቹም ሼርም ላይክም እያደረጋችሁ ስለነበረም ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ድረስ የእግዚአብሔር ጥበቃና ምሕረት ከያለንበት ዓለም ዳርቻ ይብዛለን እያልኩኝ በዚሁ እንለያያለን። ተባረኩልኝ።